ሰበር ዜና ቀደም ሲል እነ ሰራዊት ፍቅሬና መንሱር ጀማል በቁጥጥር ስር መዋላቸውን ዘግበን የነበረ ሲሆን አሁን ደግሞ በዚህ ዙሪያ ያሉ ሌሎች መረጃዎችን ይዘን መጥተናል። በኢትዮጵያ ከፍተኛ መነጋገሪያ በሆነው የፊንቴክ ኢንቨስትመንት ግሩፕ መጠነ ሰፊ የማጭበርበር ወንጀል ሳቢያ ስማቸው በጉዳዩ ውስጥ የተሳተፈ ታዋቂ ግለሰቦች በፌደራል ፖሊስ ቁጥጥር ስር መዋላቸው ይታወሳል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ፊንቴክ ኢንቨስትመንት የተባለው ድርጅት መኪናዎችን ያስመጣል በሚል ህዝቡ ገንዘቡን እንዲያስቀምጥ ያላቸውን የህዝብ ተቀባይነትና ዝናን በመጠቀም በማነሳሳታቸውና ለተፈጠረው ግዙፍ ማጭበርበር መንገድ በመክፈታቸው እንደሆነም ተገልጿል። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችና ቲክቶከሩን ወደ እስር ቤት አውርደዋል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልን ያሉት ተጎጂዎች የአቃቤ ህግ ትኩረትን በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት የፌደራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈውም ጥሪ ትናንት ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዘውንና መንሱር ጀማልን በመቀጠልም ይገረም ደጀኔን፣ ወንድም ካሊድን፣ ዳንኤል ተገኝንና አንጋፋው አርቲስት ሰራዊት ፍቅሬ በቢሮው ተገኝተዋል። ፖሊስም መደበኛ የሥራ ሰዓቱ ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹን እዚሁ ፖሊስ ጣቢያ እንደሚያሳድር አሳውቋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አይቻልም በማለቱ ቤተሰቦቻቸውም ቀለብ ብቻ አቀብለው ለመመለስ ተገደዋል። በኢትዮጵያ ውስጥ በቅርቡ የተስተዋለው ህጋዊ ፍቃድን ሽፋን በማድረግ የሚካሄደው የገንዘብ ማጭበርበር አሳሳቢ ደረጃ ላይ ደርሷል። ለዚህም ዋነኛ መንስኤ የሆነውና ቁጥራቸው ከ1000 በላይ የሚገመቱ ዜጎችን ከ600 ሚሊዮን ብር በላይ ያስበላው ራሱን ፊንቴክ የኤሌክትሪክ መኪና አስመጪ ብሎ የሚጠራው ድርጅት የፈጸመው ዘግናኝ የገንዘብ ዘረፋ ነው። ይህ ድርጅት በመንግስት ህጋዊ የንግድ ፍቃድ አውጥቶ አደባባይ ላይ ዜጎችን ሲያራቁት ጉዳዩን የሚመለከታቸው የቁጥጥር ተቋማት ዝምታ የበርካታን ቤተሰቦች ህይወት እያመሰቃቀለ ይገኛል። ድርጅቱ የተጠቀመበት ዋነኛ ወጥመድ በወቅቱ ገበያ ላይ ተፈላጊ የሆኑትን BYD ሴጉል ሞዴል ኤሌክትሪክ መኪናዎችን በግማሽ ዋጋ በ950 ሺህ ብር ቅድመ ክፍያ እንደሚያስረክብ ቃል መግባት ነበር። ደንበኞች ይህንን ክፍያ ከፈጸሙ በ3 ወር ውስጥ መኪናቸውን እንደሚረከቡና ቀሪውን ገንዘብ ደግሞ በ5 ዓመት ጊዜ ውስጥ ያለ ወለድ በየወሩ መክፈል እንደሚችሉ በማሳመን በተለያዩ ሚዲያዎች ሰፊ የማስታወቂያ ዘመቻዎችን ሲያስደርግ ቆይቷል። በዚህም አጓጊ ማስታወቂያ የተታለሉ ከ450 በላይ ሰዎች አንዳንድ መረጃዎች የተመዝጋቢውን ቁጥር ከ1000 በላይ ያደርሱታል። እያንዳንዳቸው በአማካኝ 1.3 ሚሊዮን ብር በመክፈል በአጠቃላይ 600 ሚሊዮን ብር ገደማ ለድርጅቱ ገቢ አድርገዋል። ሆኖም ድርጅቱ ከጥቅምት 2017 ዓ.ም ጀምሮ መኪና ያስረከበው ለ192 ደንበኞች ብቻ ሲሆን የተቀሩት ክፍያውን ፈጽመው ከ9 ወራት በላይ ቢጠብቁም መኪናቸውን ሊያገኙ አልቻሉም። ደንበኞች ተደራጅተው ቦሌ አካባቢ ወደሚገኘው የድርጅቱ ዋና ቢሮ በመሄድ መብታቸውን ቢጠይቁም አመራሮቹ በተናጠል እንጂ በጋራ አናናግርም በሚል ሰበብ ኃላፊነት ከመውሰድ ሸሽተዋል። ይህንን የተደራጀ ዘረፋን ተከትሎ ሐሙስ የካቲት 12 2018 ዓመተ ምህረት ከ350 በላይ የሚሆኑ ተጎጂዎች የንግድ ፍቃድ ሰጪ ወደ ሆነው የመንግስት ትራንስፖርት መስሪያ ቤት በማቅናት አቤቱታቸውን ማቅረባቸውም ይታወሳል። ተጎጂዎቹ ለመንግስት አካላት የጻፉት የፊርማ አቤቱታና ያሰሙት የእንባ ጩኸት ማጭበርበሩ ያስከተለውን ትልቅ ማህበራዊ ቀውስን ፍንትው አድርጎ ያሳየ ነበር። ከአቤቱታ አቅራቢዎች አንዱ በምሬት እንደተናገረው ይህ ክስተት ተራ የገንዘብ ኪሳራ ሳይሆን የበርካታ ዜጎችን የቀጠፈና ያመሰቃቀለ አደጋ ነው። ሕግ ባለበት ሀገር ሜዳ ላይ ቀርተናል። ለሕክምና የሚሆን ገንዘባቸውን የተበሉ የኩላሊት ታማሚዎች አሉ። ትዳራቸው የፈረሰና ቤታቸውን ያጡ ሞልተዋል ሲሉ ተጎጂው የጉዳቱን ስፋት አስረድተዋል። አሳዛኝ ነገር ደግሞ ገንዘባቸውን በመበላቱ ምክንያት የገጠማቸው ከባድ ድንጋጤና ጭንቀት የተነሳ አቶ ዳዊት የተባሉ አንደኛው ተጎጂ በስትሮክ ተመተው ለሞት አደጋ መጋለጣቸው ነው።
የተጎጂዎቹ ዋና ጥያቄና ቁጭት ያነጣጠረው ሕጋዊ ፍቃድ ሰጥቻለሁ በሚለው የመንግስት ስርዓት ላይ ነው። መንግስት ባለበት በሕጋዊ የንግድ ፍቃድ የተመዘገበ እና ቢሮ ከፍቶ በሚሰራው አካል ነው በቀን ዘራፊ የተዘረፍ ነው የሚለው የተጎጂው ጩኸት የሀገሪቱን የፋይናንስና የንግድ ቁጥጥር ስርዓት ልዕልነት ያጋልጣል። ማንም ሕጋዊ ሽፋን ያለው አካል አጓጊ ማስታወቂያዎችን እየሰራ የህዝብን ገንዘብ እንዲሰበስብ የተፈቀደለት በኋላ ተቋማቱ ጥብቅ ክትትል ባለማድረጋቸው ዜጎች ለዚህ አይነት የጅምላ ዘረፋ ተጋልጠዋል። ከሴቶች እስከ አዛውንት እንዲሁም በሆስፒታል አልጋ ላይ ያሉ ታማሚዎች ሳይቀሩ ፍትህን ፍለጋ በሚንከራተቱበት በዚህ ወቅት መንግስት ዝምታውን ሰብሮ አፋጣኝና ተጨባጭ እርምጃ መውሰዱ የሚያስመሰግን ተግባር ነው። ህዝቡን በቀን አደባባይ የዘረፉት የድርጅቱን ኃላፊዎች ለህግ ከማቅረብም ባለፈ የተዘረፈው የድሆች ገንዘብ የሚመለስበትን መንገድ ማመቻቸት የመንግስት ቀጣይ ቤት ስራ ነው። አጠቃላይ የኢትዮጵያ ህዝብና ሚዲያዎች የእነዚህን ዜጎች የእንባ ጩኸት በማስተጋባት ለፍትህ መረጋገጥ ድምጽ ሊሆኑ ይገባል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ የሆነው አብዛኛዎቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2014 እና የንግድ ውድድሮችና ሸማቾች ጥበቃ አዋጅ ቁጥር 813/2016 ይህንን ሰበብ ፈጽመው ውድቅ ያደርጉታል። ሕጉ ማንኛውም የማስታወቂያ ሰሪ የድርጅቱን ሕጋዊነትና አሰሪው የሚያቀርቡለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ሙሉንና የድርጅቱን ፍቃድ ቀድመው መጠየቅ ነበረባቸው። የዕቃን ትክክለኛ ዋጋ የደበቀ ወይም እንደ ታክሲና ኢንሹራንስ ያሉትን አሳሳች መረጃን ያስተላለፈ ማስታወቂያ መስራት በሕግ በጥብቅም የሚያስቀጣ ወንጀል ነው። ከዚህም በባሰ መልኩ ለታሰሩት ታዋቂ ሰዎች ከባድ የሕግ ወጥመድ የሆነው የማስታወቂያው አዋጅ አንቀጽ 30 ነው። ይህ ግልጽ የሆነው ድንጋጌ ሕገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራውን አርቲስትና ያስተላለፈውን ሚዲያ በሕግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀል በቀጥታ ተሳትፎ ባይኖራቸውም እንኳን የሕዝብን አመኔታ ያለ አግባብ በመጠቀማቸውና ኃላፊነታቸውን በቸልተኝነት ባለመጠቀማቸው ምክንያት በፍትሐ ብሔር ሕግ ተጠያቂ ይሆናሉ። ሸማቾች የህይወት ጥሪታቸውን ያፈሰሱት የኩባንያውን ሕጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎቹ በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ሕጋዊ መብት እንዳላቸውም የሕግ ባለሙያዎች ያስረዳሉ። የማስታወቂያ አዋጁ ቁጥር 759/2004 አሳሳች ሕገወጥ ወይም የሞራል ግዴታዎችን የጣሰ ማስታወቂያ የሚያሰራጩ፣ የሚያዘጋጁ ወይም የሚለጥፉ አካላት አስተዋዋቂ፣ አዘጋጅ፣ አሰራጭ የፍትሐ ብሔርና የወንጀል ተጠያቂነት እንዳለባቸው ደንግጓል። አስተዋዋቂ ወይም አድቨርታይዘር ለይዘቱ ትክክለኛነት ቀጥተኛ ተጠያቂነት አለበት። አዘጋጅ ወይም አድቨርታይዚንግ ኤጀንሲ አሳሳች መሆኑን እያወቀ ካዘጋጀ ተጠያቂ ይሆናል። አሰራጭ ወይም ፓብሊሸር ሚዲያ ሕገወጥ መሆኑን እያወቀ ካሰራጨ ተጠያቂ ነው። በተጨማሪም የንግድ ውድድርና የሸማቾች ጥበቃ የወጣው አዋጅ ቁጥር 813/2006 ሸማቾቹን ከሚያሳስቱ የገበያው ሁኔታዎች መካከል ዋነኛ ግቡ መሆኑን ለማስታወስ ነው። የባሰም አለና እንመለስበታለን።